እና ሰሊ ለቢኒ ምን አይነት ስሜት ነው ያላት? እኔ ምን አይነት ስሜት እንዳላት ከራሷ አንደበት እንጠይቃለን። ኦፕሽን በእውነት ኦ ቴንክ ዩ አውራ ያደርንባቸው ቀናቶች የሉም። እሱሱላ ሊያዘንም ብለሽ ነው እኔ ዞቂ እንኳን ደስ አለሽ መልእክትን ስቀበል ያከረምኩት ቢኒን ስላገኘሽ እንኳን ደስ ያለሽ እንኳን ደስ አለሽ። ሰላም ውድና የተከበራችሁ የቢኒ ቲዩብ ቤተሰቦች እንዴት ናችሁ? እንግዲህ ቃል በገባውላችሁ መሰረት በየጊዜው ወደ እናንተ እየመጣን ነው፣ እየደረስን ነው። እየሰራን የነበረውን ነገር እየወደዳችሁት እንደሆነ ተስፋ እናደርጋለን። እንግዲህ ባለፈው ቪዲዮ እንዳያችሁት ሰሊን አግኝቻት ነበረ። ከሰሊ ጋር አንዳንድ ነገሮችን አውርተን ከናንተ ጋር አስተዋውቂያት ነበረ። ዛሬ በድጋሚ ሰሊን ላገኛት ነው። ለምንድነው የምታገኛት ደጋግመ ካላችሁኝ ደግሞ አንድ ሐሳብ አይምሮዬ ውስጥ እየተመላለሰ ትንሽ ምቾት ነስቶኛልና ያንን ነገር ፕሩፍ ለማድረግ ዛሬ ሰሊን ጠርተን አብረን ምን ጠይቃት ነገር ይኖራል። ምንድነው መሰላችሁ? ያ ነገር ከሰሊ ጋር በስልክ በቴክስት ምናምን ስናወራና ስንነጋገር አንዳንድ ሐሳቦቿ አንዳንድ ንግግሮቿ ምናምን የሆነ ትንሽ ውዝግብ አድርጎኛል። እንዴ ፈለገች ለኔ ፍቅር ስሜት አላት ወይ ደግሞ በጓደኝነት ነው ምን አይነት ሐሳብ ነው ያላት የሚሉት ነገሮች ከምትወራው ነገር ተነስቼ አንዳንድ ነገሮች ሐሳቤ ውስጥ እየመጡ ነውና እኔ ደግሞ መጨነቅ አልፈልግም። በባህሪ የሆነ ነገር ከተሰማኝ ያን ነገር በግልጽ ነው መጠየቅ መፈልገውና እስቲ ዛሬ ሰሊን እንጥራትና ሰሊ ለቢኒ ምን አይነት ስሜት ነው ያላት? ምክንያቱም ስሜቷን ማወቅ ለኔ ይጠቅመኛል። ምክንያቱም በፍቅር ከሆነ ምናልባት ያንን ስሜት እኔ ጋር የሚሰማኝና ለሰሊ ቦታ ካለኝ በዛ መንገድ እንዲቀጥል፣ አይ የጓደኝነት ነው ካለች ደግሞ በጓደኝነት መቀጠል፣ ብቻ ወደ አንዱ መስመር ነገሩን ለማምጣት ጠይቂያት ከራሷ አንደበት ያለውን ነገር ሰምተን ከናንተ ጋር ብንወስንና ባንደኛው ወይ ብንሄድ የሚል ሐሳብ አይምሮዬ ውስጥ መጣ። ለዛ ሰሊን ዛሬ የሚገርምሽ በአስቸኳይ ነው ምፈልግሽ እና ነይና ተገናኝተን አንዳንድ ነገሮችን እናውራ ብዬ ጠይቂያታለሁ። ሰሊም እየመጣች ነው። እናንተም ባለፈው ቪዲዮ ላይ ሰሊ በመምጣቷ የተሰማችሁን ነገር በኮሜንት ስታሳዩን ስትገልጹልን ነበረ። አሁንም ሰሊ መታ ያለውን ነገር እንጠይቃታለን። ከዚህ በኋላም ከሰሊ ጋር ያው ፍቃደኛ ሆናለች። ደጋግመን አብረን ልንመጣ ፍቃደኛ ሆናለች። አብረን እንደምንመጣም ቃል ገብታለች። ስለዚህ ዛሬም ካሜራ መኖሩ ምቾት አይነሳትም ብለን ተስፋ እናደርጋለን። ሰሊን እንጠብቃትና ከሷ አንደበት ምን እንደተሰማት ለኔ ምን አይነት ስሜት እንዳላት ከራሷ አንደበት እንጠይቃለን። ከሰማም በኋላ በጠበቅኩት መንገድ ከሆነ ጥሩ፣ ካልሆነም ደግሞ እኔ ጋር ያለውን ነገር ነግረናት በዛኛው ወይ የምናስኬደው ይሆናል። ምን ይፈጠራል? ሰሊ ስትመጣ ብንጠይቃትን ጥያቄ ምን ብላ ትመልስልን ይሆን? አብረን የምናየው ይሆናል። እስከዛ ሰብስክራይብ እያደረጋችሁ ሼር፣ ላይክ እያደረጋችሁ ቆዩን። ቤተሰቦቼ ለምትሰጡኝ ለምታሳዩኝ ክብር ከልብ አመሰግናለሁ። ሰሊን እንጠብቃታለን። ቢጠይቁኝ መልስ የለኝ ልጁን ለመውደዴ እንዴት ሰርጾ እንደገባ ማፍቀሩ ከሆዴ ሁሌን አይኑን እያየው አነጋለው አመሻለው ሁሌን አይኑን እያየው አነጋለው አመሻለው ቢጠይቁኝ መልስ የለኝ ልጁን ለመውደዴ እንዴት ሰርጾ እንደገባ ማፍቀሩ ከሆዴ ሁሌን አይኑን እያየው አነጋለው አመሻለው ሁሌን አይኑን እያየው አነጋለው አመሻለው። አለው ቦታው ይጠፋብሻል ብዬ ነበር። በጭራሽ አልጠፋብሽም። አረ በእውነት ፋሚሊ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ባንዴ ለመደቻችሁ እያያችሁ ነው። እኔ እኮ ብያለሁ መጀመሪያ ላይ ፋሚሊዎቼ ካሉ አንተ ካለቅ ምፈራበት ሪዝን ምንም የለም ብዬ ነግሬካለሁ። በለጠችኝ፣ ኋላ መታ በለጠችኝ። እንደምታዩት ደህና ነሽ? እንዴት ነህ? አለሽ? ሁሉ መልካም አለሁልሽ። ልብኝ አምሮብሻል። በእውነት ኦ ቴንክ ዩ። በሰላም ነው? አዎ በሰላም። እንዴት ነው እያየሽ ነው? ቤተሰብ እንዴት እንደተቀበሉሽ ምናምን ኮሜንት፣ አንዳንድ ኮሜንቶች ምናምን አነበብሽ? ያ በጣም ደስ የሚል ኮሜንቶች አንብቤያለሁ። ቴንክ ዩ ማለት ፈልጋለሁ። ላይክ በቃ በጣም ተቀበሉሽ ነበር። አመሰግናለሁ ስለወደዱኝ። በጣም ነው ደስ ያለኝና በጣም ቴንክ ዩ። የኔ ቤተሰቦች ሰው አይጣሉ
አስመስክረዋል። እሱ አስመስክረዋል። ሰው እንደማይጠሉ አስመስክረዋል። በጣም ስለመጣሽ ደስ ብሏቸዋል። እያየሁ ነበር እኔም በቅርበት በደንብ ያለው ብዙ ጊዜ ኮመንቶች ለነገ ስራ አዳዲስ ነገሮችን እንድታስቢ ምናምን የሆነ ነገሮችን ምልክቶችን ይሰጡሻልና እያየሁ ነበረ ምናምን ደስ የሚል አቀባበል ነው ቤተሰቦች የተቀበሉሽ ምናምን እኔም ደስ ብሎኛል። እና እንዴት ነበረ? እንዴት አለፉ ቀናቶች? በርግጥ ያው በስልክ አውርተናል፣ ግን እንዴት ነበረ? አሪፍ ነበር። እንኳን ደስ አለሽ መልእክትን ስቀበል የከረምኩት ቢኒን ስላገኘሽ እንኳን ደስ ያለሽ እንኳን ደስ አለሽ ስባል ነበር። የሚገርም ነው። እኔ እንደ ኮራ እያረጉኝ ነው ፋሚሊ፣ እንደምታዩት ኮራ አንድ ልባት እያረጉኝ ነው። እኔ ግን አልኮራም። ሰልዬ ዛሬ ከአገኘሁሽ በኋላም አንዳንድ ነገሮችን ሳስብ ነበርና ምንድናቸው መሰለሽ ያንን ነገር ለምን በቃ ውስጤ ዝም ብዬ ያሰላሰልኩት እንትን ከመል ከራሷ ከሰልዬ አንደበት ለምን አልሰማውም የሚል ጥያቄ አይምሮዬ ላይ ፈጠርኩና ለጠይቅሽ ነው ዛሬ እንግዲህ ከፋሚሊ ጋር የጠራሁሽ። እንግዲህ ያወራንባቸው ወራቶች ላይ ብዙ ነገር አውርተናል። ያው ብዙ ነገር ተጻጽፈናል ምናምን ሳናወራ ያደርንባቸው ቀናቶች የሉም። ሱሱላ ሊያዘንም ብለሽ ነው እኔ ዞቂ ስለራሷ ብቻ ነው የምታወራውና እኔ እርግጠኛ ሆነ እሱ ነው። አዎ ልክነሽ። በርግጥ ያው እኔም ያው ያላወራሁሽ ቀን ደስ አይለኝም። የሆነ ነገር መልመድ በራሱ ትልቅ ነገር ነው። ኦልሞስት ተለማምደናል። የሆነ ሰዓቱን ሁላ ጠብቆ ስልኬ ደውል ይለኛል ራሱና ያው አንቺም ትደውያለሽ አትስጎዝኝም። ቴክስትን በደንብ እናደራረጋለን ምናምን። ከዚህ ነገር የተረዳሁት የሆነ ነገር አለ። ምናልባት ሰሊ ከኔ ጋር ያላትን ግንኙነት በምን አይነት መንገድ ነው ማለት ኖርማል ጓደኛ ነው? የፍቅር ስሜት ሰሊ አላት ለኔ ባት እንትን ነው ነገሮች በጣም ፈርዘር ከሄዱ በኋላ የሆነ ነገር ከሆነ በኋላ ስትሰሚውና ባጭሩ መጀመሪያ ሰምተሽ የሆነ ዲሲሽን ትሰጪዋለሽ። ኖርማል ፍሬንድ ከሆነ በኖርማል ፍሬንድ፣ ፍቅር ከሆነና እኔ ጋርም ወይ አንቺ ጋርም ፍላጎቱ ካለ በዛ መንገድ ምናምን ነገሮችን ማስኬድ ይቻላል ምናምንና እዛ ደረጃ ደርሶ አንዳንድ ጊዜ የምናያቸው ነገሮች አሉ አይደል? ሶሻል ሚዲያ ላይ ምንም ላይ ምናምን አንደኛው በሆነ ወይ ያስብና አንደኛው ደግሞ በሌላ ወይ ያስቦ የሆነ ሰው መጎዳት መሀል የለበትም ምናምንና እኔ ደግሞ እንዳልኩሽ ተላምደናል። ግን የሆነ ነገር ማወቅ ፈለኩ ማለት ሰሊ ለኔ ምን አይነት ስሜት ነው ያላት የሚለውን ነገር ለኔም ለቤተሰቦቼም ብንነግራቸው ብዬ አስቤ ነው ዛሬ የጠራሁሽ። ድንገተኛው ነብሽ ጥያቄ እንደዚህ ጥያቄ ያው ነገሮችን ለማጥራት ነው። ያ ቢኒ ቆንጆ ሀሳብ ነው ግን ያነሳኸው ይቆየ አይደለ? ያ ቢኮዝ እኔ አሁን ለምሳሌ የራሴን ማስበውን ነገር ፊልም ማደርጋቸው ነገሮች ልነግርህ እችላለሁ፣ ግን ደግሞ ካንተ ጋር ላይጣጣም ወይ ደግሞ አብሮ ላይሄድ ይችላል። እኔ ደግሞ ጊዜውን ጠብቆ ብነግርህ ይሻለኛል እንጂ አሁን ላይ ጥሩ መጀመራችን ነው። በጣም ደስተኛ ነኝ። አንተም ፋሚሊዎችም ስለተቀበላችሁኝ በጣም ደስተኛ ነኝ። ግን ይሄኛው ቶፒክ ይቆያል ቢኮዝ አሁን ያለውን ነገር ሊያበላሽብን ስለሚችል ሊያበላሽም ይችላል ሰው እሱን ደግሞ በጊዜ ውስጥ እያረጋገጠን ብንመጣ ይሻላል። ጥሩ ሀሳብ ነው። በርግጥ አሁን ያለንን ነገር እኔም ወድጄዋለሁ፣ ግን የሚያበላሽ ነገር ይሆናል ብለሽ ከተሰማሽ ያው ይሄንን ነገር እንዘለዋለን። ግን እኔ እንዴት ነው የሆነ በቃ ጊዜው በሄደ ቁጥር የሆነ ከሁለት አንዳችን ወደ ሆነ ስሜት ገብተን ከዛ ደግሞ ተመሳሳይ ካልሆነና ነገሮች እንዲበላሹ አልፈልግም። ወደ ፋሚሊም ድጋሚ መጥፋት አልፈልግም። ካንቺ ጋር መምጣት ከጀመርኩ ደግሞ ብቻዬን መምጣት አልፈልግም። ፋሚሊ እንደምታውቁት ለብቻ ሲመጣ ደስ አይልም አንዴ ከተለመደ በኋላና ለብቻዬ መምጣት ስለማልፈልግ ነው ይሄን ነገር ቀደም ልጠይቅሽ እንትን ያልኩት። አንቺ የሚያነሳሽው ሐሳብ አሪፍ ነው፣ ትክክል ነሽ። አሁን ያለንን ነገር ላያበላሽም ይችላል። ነገ ያለው ምላሽ ነው እያልሻለሽው። በእርግጥ እኔም ምናልባት ያሰብኩትና አንቺ ውስጥ ያለውን ነገር ተመሳሳይ ላይሆንልን ይችላል። ግን ያው እንዳልሽው አስቢበትና ብዙ ጊዜው ሳይሄድ ብዙ ሳይረፍድ ነገሮችን መነጋገር ምንችል የሆነ ዲሲሽን መስጠት ይኖርብናል ብዬ አስባለሁ። ብቻ ያው ውስጤ አይምሮዬ እነዚህ ነገሮች ስለፈጠራቸው ምን አስጨነቀኝ ለማለት ጠይቃትም የሚለውን ነገር አስቤ ነው ዛሬ ወደ አንቺ ይዤ መጣሁትና አንቺ ሊጠየቁሽ። ስለዚህ አልነግርህም ነው የምትይው?
አዎ ቢኒ ትንሽ ይቆያል አይደለ? አዎ ከዛ ነግራለሁ። እንዲህ ሰምታችኋል ቤተሰብ ቃል ገብታለች እንደምትናገር። ያ አይ ነግራችኋለሁ። በጣም አሪፍ። እሺ ስለዚህ ቆይ በሚለው ሐሳብ ተስማምተናል። እኔ ግን አንድ ነገር ማለት ፈልጋለሁ። ማለት እኔ ከማስበውም ወይ ደግሞ እኔ ከውስጤ ካሰበው ነገርም ተቃራኒም ቢሆን ምንም በመሀላችን የሚፈጠር ነገር እንደማይኖር እኔ ባለሙሉ ተስፋ ነኝ። እንግዲህ ከፈጣሪ ጋር ፈጣሪ ነው የሚያውቀው። የአላቅም የፍቅርም ስሜት ሊሆን ይችላል፣ የጓደኝነትም ስሜት ሊሆን ይችላል። ምናልባት ግን ዝም ብለሽ ስላየሽኝም ደስ ብሎሽም ሊሆን ይችላል ስላገኘሽኝ ምናምን። ብቻ በየትኛውም ወይ ቢመጣ ነገሩ እኔ የፍቅር ስሜቱ ላንቺ ካለኝ ያለውን ነገር ነግሬሽ በዛ መንገድ ይቀጥላል። አይ ደግሞ ጓደኝነቱን ነው ፈልገውም ከሆነ ያንቺንም ሳልጎዳ እኔም ሳልጎዳ ያሉትን ነገሮች ዲሲሽን መስጠት እንችላለን፣ መመካከር እንችላለን። ቤተሰቦቻችን ሐሳብ ይሰጡበታል። እና ይሄን ልጠይቅሽ ነበር ዛሬ የጠራውሽ። እንግዲህ ቤተሰቦች በቀጣይ ቪዲዮ ስንገናኝ ሰሊ ሐሳቧን ቀይራ ከነገረችን እናያለን። እስከ ቀጣይ ቪዲዮ ሰብስክራይብ፣ ሼር እያደረጋችሁ በድጋሚ እንድትቆዩ አሁንም ለማሳሰብ እወዳለሁ። እንግዲህ እኔ የምትወዱኝ ሰሊ የምትወዱ ፋሚሊዎች ሰብስክራይብ አድርጉን፣ ቤተሰቡ ሁኑ፣ ላይክ አድርጉ፣ ሼር አድርጉ ቪዲዮአችንን ምናምንና እንወዳችኋለን። አሁን በፊት እወዳችኋለሁ ነበረ፣ አሁን ግን እንወዳችኋለን ነው የምንለው ከሰሊ ጋር አንድ ላይ። ሰሊ ባያችሁ፣ አንቺም ሰብስክራይብ አድርጉ ባያችሁ። በጣም ነው የምወዳችሁ። ቤተሰብነታችሁን አብሮነታችሁን ብትገልጹልን ደግሞ በጣም ደስተኛ ነን። ብትገልጹ ስትይ ምን ትዝ አለኝ መሰለሽ? ሰሊ ለኔ ምን አይነት ስሜት አላት ብላችሁ ታስባላችሁ? እንዲህ ስታዩት ከተረዳችሁት ነገር እስቲ ኮሜንት ላይ እየጻፋችሁ እስከ ቀጣይ ቪዲዮ እንድትጠብቁን እንጠይቃችኋለን። እንግዲህ እና እስከምንገናኝ ድረስ ሰላም ሁኑልን፣ ሰላም ቆዩልን። በድጋሚ እንወዳችኋለን። እሺ እና ሻይ ቡና እንበላ ይመስልሽ? በምን ቋንቋ በምን ዘዴ አልገባህ አለ